እኔ የምለው ኖርጋርድ ለረፍት ነው ለጉብኝት ነው እኛ ቤት መተህ የነበረው? አርቴታ ለምን ፈልጉ ነው? ዘመድ ጥየቃ ነው ብሎ ነው የጠራህ? ተጫወታለህ ብሎ ነው የጠራህ? ምን ብሎ ነው የጠራህ? እንዴ መተህ እንደው እንደ ሩቅ ዘመድ ረጅም ጊዜ እኛ ቤት አርፈህ ለአንድ አመት ያክል ወደ ሌላ ክለብ ትሄዳለህ? ማን የጀማው ኦፊሻሊ ኖርጋርድ ሂርዊጎ ተባለ። ኤቨርተንን በ7 ሚሊዮን ፓውንድ ተቀላቀለ። ማን በጣም ነው የምወደው፣ በጣም ነው የማከብረው። ያው ስትጫወት ያየሁት ነገር የለም። እንደውም ያንተ ዝውውር ምንን ያሳያል ያሉ አንዳንድ የእግር ኳስ ሊቆች ማለት ነው ሲያወሩ የብሩኖ ጊማሬሽ እኛ ጋር መምጣት ሙሉ ለሙሉ መጠናቀቁን ማሳያ የዚህ ዝውውር ነው አሉ። አሉባልታ ነው፣ በቃ አሉባልታ ነው። ይሄ እንዳሉባልታ ተቀበሉ። ትልቁ ነጥብ ግን ምንድነው? ይሄ ልጅ ወደ ኤቨርተን በ7 ሸጠነዋል። ከትሮሳርድ ቀጥሎ ሁለተኛ ተጓዥ ልጅ ሆኗል ማለት ነው። ለማንኛውም ግን ዛሬ ሂርዊጎን ጠብቅ። በቃ ከቀልብ እየነገረኝ ነው ጀማው። በቃ ኖርጋርድ ግን ቴንኪው ጠይቀሽን ስለሄድሽ እናመሰግናለን። ኮንግራ ሰበር ዜና ኤቨርተኖች የክለባችን የመሃል ሜዳ ተጫዋች ክሪስቲያን ኖርጋርድን ለማስፈረም ከስምምነት ላይ መድረሳቸውን ዴቪድ ኦርንስተን ዘግቧል። ፋብሪዚዮ ሮማኖም ዝውውሩ ሂርዊጎ በማለት ዘግቧል። ክለባችን አርሰናል ከዚህ ዝውውር እስከ 7 ሚሊዮን ፓውንድ ያገኛል ተብሎ ይጠበቃል። ምን ተሰማችሁ እስቲ? እኔ በጣም ነው ያሳዘነኝ። እድልም ሳልሰጠው ቢሆን ለሰጠን ትንሽ አገልግሎት እንግዲህ ኖርጋርድ በጣም እናመሰግናለን። ይመቻችሁ። የፕሪሚየር ሊግ አሸናፊው ክሪስቲያን ኖርጋርድ ወደ ኤቨርተን ሂርዊጎ ተብሏል። ይህንን ዜና ጋይስ ይውላል ሂርዊጎ ብዬ ለፋብሪዚዮ ክሬዲቱን አልሰጥም። ዘጎት ዴቪድ ኦርንስቴን አልተቻለም ነው የምላችሁ። በቃ አልተቻለም። ዴቪድ ኦርንስቴን በፕሪሚየር ሊግ ታሪክ ዘቤስት ጆርናሊስት ነው፣ ጠያቄ የሌለው ማለት ነው። ለማንኛውም በ7 ሚሊዮን ፓውንድ እንግዲህ ኖርጋርድ ኤቨርተንን ተቀላቅሏል። ያ ረቢ እንደው በዚህ ልጅ በሰራነው ግፍ እንዳቀጣን እባክህ ኖርጋርድ አውፍ በለን። አንተ ይሄ መጋዘን ቆርቆሮ ምን እንደሚደብቁት ገዝተን መጋዘን አስቀመጥ ነው። እቃ ሲወደድ ተጫዋች መሀል ተጫዋች 100 ምናምን ሲወደድ አምጥተን ለኤቨርተን ሸጥ ነው። አሁን እንደው በአላህ አሁን ይሄን ልጅ አይምሯችን እንዲረሳው ራሱ እንደው እኔ እኮ አስታውሳለሁ ለአርሰናል ፈርሞ እንዲቆሙ ልጁ የአርሰናል ማሊያ ለብሶ ሲመጣ አለቀሰ። በእድሜ ማምሻ ሻምፒየንስ ሊግ ልጫወት ነው ምን ብሎ አለቀሰ። ለካ አርሰናል ለትርፍ ነው የገዛው። አስቀመጠው። ተጫዋች ሲወደድ ለኤቨርተን ሸጥ ነው። ኧረ በሄድክበት ይቅና። ወላሂ ምን አይነት ሸዋሸዋ እንደሰራ ነው ደግሞ ከምን ነው ሳይወራ ምናምን ሂርዊጎ ብቻ ይመጣ። ዴቪድ ኦርንስቲን አሁን ላይ ባጋራን መረጃ መሰረት ክሪስቲያን ኖርጋርድ ወደ ኤቨርተን የሚያደርገውን ዝውውር እየጨረሰ ይገኛል። ኤቨርተኖችም ለዝውውሩ 7 ሚሊዮን ፓውንድ የሚከፍሉ ይሆናል። ኦርንስቲን መረጃም ከሆነ ተጫዋቹ በሚቀጥለው ሳምንት ሜዲካሉን በኤቨርተን እንዲያደርግ ፍቃድ አግኝተዋል። በዚህኛው የክረምት የዝውውር መስኮት ከትሮሳርድ ቀጥሎ ክሪስቲያን ኖርጋርድ ከክለባችን ጋር ተለያይቷል ማለት ነው። ሂርዊጎ ክሪስቲያን ኖርጋርድ ከአርሰናል ወደ ኤቨርተን መቀላቀሉ ተረጋግጧል። አርሰናሎች ከክሪስቲያን ኖርጋርድ ዝውውር ማለት ነው 7 ሚሊዮን ፓውንድ አግኝቷል ማለት ነው። በቀጣይ የብሩኖ ጊማሬሽ ዝውውር አልቋል ማለት ነው። ስለዚህ በቀጣይ የምንሰማው ዜና ብሩኖ ጊማሬሽ ቱ አርሰናል የሚለውን ዜና ነው የምንሰማው ማለት ነው። ስለዚህ ክሪስቲያን ኖርጋርድ ኤቨርተን መቀላቀሉ ተረጋግጧል። እነዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ክሪስቲያን ኖርጋርድ ቱ ኤቨርተን ሂር ዊ ጎ ተብሏል። ፋሚሊ ቻምፕ የነበሩ ተጫዋቾችን ከኛ ጋር ሁሉም ሲለቁ ምስጋና ማቅረብ አለበት። ክሪስቲያን ኖርጋርድም እንግዲህ ጥሩ ተመኙለት ፋሚሊ ኮሜንት ላይ እስቲ ኖርጋርድ ይሳካለት ይቅናው፣ አረ በስመ አብ ሻምፒዮኑን ሌላም ቦታ ማለት ትችላላችሁ። ይመቻችሁ። ክሪስቲያን ኖርጋርድ ወደ ኤቨርተን ሂር ዊ ጎ። አርሰናል ተጫዋቹን ለመሸጥ ተስማምቷል። በ7 ሚሊዮን ፓውንድ ኖርጋርድ ወደ ኤቨርተን የሚያቀና ይሆናል። ታስታውሱ ከሆነ ከዓመት በፊት ይሄ ተጫዋች ሲፈርም በርካቶች እንግዲህ እኔንም ጨምሮ ተቃውመነው ነበር። እንዴት አርሰናል እንዲህ አይነት የጨረሰን ተጫዋች ዋንጫ ለመብላት እያሰበ ያስፈርማል ብለን። ነገር ግን በወቅቱ ያኔ ዙቢሜንዲ የሚፈርም አልመሰለንም ነበር። ነገር ግን ወደ ክለቡ ከመጣ በኋላ ደግሞ ያሳየን የነበረው ፍቅርና በተለይ በርካታ ደጋፊዎች እየተቃወሙት እንኳን እሱ ግን ደስ ብሎት መምጣቱ ያውም አምበል ከነበረበት ቡድን ተሰዶ እንበሉና አፈናቅለ ነው ማምጣታችን ምንም ያህል አላስከፋውም ነበር። እንደውም ከመጣ በኋላ የሻምፒዮንስ ሊግ ተሳትፎ ምኞቱን አሳክቷል። ከዛ ባለፈ እኔ በጣም ደስ ያለኝ ነገር የፕሪሚየር ሊግ ዋንጫን ማሳካቱም ጭምር ነውና እውነት ለመናገር በጣም የሚያሳዝነኝ አይነት ተጫዋች ነው። ወደ 20 ጨዋታዎች አካባቢ መሰለኝ ያደረገው በአጠቃላይ 7ቱ የፕሪሚየር ሊግ ጨዋታዎች ናቸው ካልተሳሳትኩኝ። በ12 ሚሊዮን ፓውንድ ገደማ ነበር የመጣው። 11.5 12 ሚሊዮን ፓውንድ ገደማ ነበር ወደ አርሰናል የመጣው። ከመጣም በኋላ እንግዲህ ብዙ ጨዋታ እድሎችን ማግኘት ያልቻለው ተጫዋች ነውና አያምጽም። በጣም የሚገርም አይነት ተጫዋች ነበር። ያሳዝነኛል። ብዙ ረጅም ጊዜ ቢቆይ
ቢቆይ ከምላቸው ልክ እንደ መሐመድ ኤልኔኒ ከምወዳቸው አይነት ተጫዋቾች ነው የሆነው በኋላ ላይ ማለት ነው ከፈረመ በኋላ። ነገር ግን ደግሞ አሁን ክርስቲያን ኖርጋርድ በተለይ የብሩኖ ጊማሬሽን ለመፈረም መቃረብ ተከትሎ ወደ ኤቨርተን የሚያቀና ይሆናል ማለት ነው። መልካም እድል ማለት እንፈልጋለን። ክርስቲያን ኖርጋርድ ግን ወደ ኤቨርተን በ7 ሚሊዮን ፓውንድ ያቀናል። ቤርታ ሽያጩንም እያጧጧፈውን። ይመሻችሁ። ፎሎ ላይክ ሼር አድርጉት። በኮፒ ሊንክ አሳብዱ።